ሰበር ዜና እጅግ በጣም የሚገርምና የሚያሳዝን ነው። በመራዊ ከተማ የነዘመነ አገር ተብሎ የሚታወቀው አርሶ አደሮች መዳበሪያ እንዳይወስዱ ተከልክለዋል። እስካሁን ድረስ አንድም አርሶ አደር መዳበሪያ ከእጁ እንዳልገባ መረጃዎች ወጥቷል። ይህ የሆነበትን ሙሉ ዝርዝር እነግራችኋለሁኝ። እስከ ፕሮግራም ፍጻሜ የትም እንዳትሄዱ። ወቅቱ እንደደረሰ እንዳለፈም እንግዲህ ስጋታቸውን አርሶ አደሮች እየገለጹ ይገኛል። ነገር ግን ግባት የመዳበሪያ ግባት ከተማው ላይ ገብቷል። ነገር ግን ወደ አርሶ አደሩ እጅ እንዳይገባ በነዘመነ የሚዘወሩ የመራዊ ተወልዶ ያደገ በዘመነ ካሴ አርሶ አደሮችን በማስፈራራትና ዛቻ በመንዛት አርሶ አደሮች መዳበሪያ ከመውሰድ ተቆጥበዋል። እንግዲህ ወቅቱ ሊያልፍባቸው አንገብጋቢ የሆነ ጊዜ ነው። አሁን ወቅቱ ክረምቱም እየገባ እንደመሆኑ መጠን ወደ አርሶ አደሩ እጅ የሚገባበት ወቅት ነበር። ነገር ግን መዳበሪያ ውድ ነው በማለት ሰበብ በመፈጠር እንደዚህ አርሶ አደሩ ወደ እጁ እንዳይገባ አድርጓል። ባይዘው አንድ ነገር ላስታውሳችሁ። መዳበሪያ የሚገዛው ከውጭ እንደመሆኑ መጠን ዶላር ሲጨምር ይጨምራል። ግድ ነው። የሚገዛው በዶላር ነው። ዶላር የዛሬ ዓመት አስታውሳለሁ 45 እስከ 50 ብር ነበር። ዛሬ 120 እስከ 130 በላይ ነው። እንደዚህ ነው ዶላር ጭማሪው። ስለዚህ ዶላር ሲጨምር ሁሉ ነገር በውድ ነው የሚገዛው። ነገር ግን መዳበሪያ የዛሬ ዓመት 2000 ነው፣ ዛሬ 4000 ብር ነው። 4000 ብር ውድ ነው በማለት እንግዲህ ይህን ምክንያት በማድረግ ፋኖች ወደ አርሶ አደሩ እጅ እንዳይገባ አንድም አርሶ አደር መዳበሪያ እንዳይወስድ የሚወስድ አርሶ አደር ካለ እርምጃ እንወስዳለን በማለት ዛቻና ማስፈራሪያ በማድረግ አርሶ አደሩ መዳበሪያ ከመውሰድ ተቆጥ ማለት ነው። እጅግ ያሳዝናል። ወቅቱ እያለፈ ነው። መራዊ ከተማ ማለት እጅግ በርካታ የገጠር ከተሞችን ያካተተች እንደ ብራቃት፣ ቢኮሎ፣ ገርጨጭ፣ ሪም የመሰሉ የገጠር ከተሞችን ያካተተች እጅግ ግዙፍ ከተማ ነች። እንዲሁም ደግሞ ከ40 በላይ የገጠር ቀበሌዎችን ያካተተች እጅግ ትልቅ ወረዳ ነው። ወረዳ መራዊ ከተማ የሚገኙ አርሶ አደሮች ሙሉ ወቅቱ እያለፈ በመሆኑ እንዳይስተጓጉሉ ይህን ቪዲዮ ለማንኛውም ሰው ለሚመለከተው ሁሉ አድርሱልኝ። በተለይ ይህን ፋኖች መዳበሪያ እንዳይወስዱ ያሉት ዘመነ ካሴ ተወልዶ ያደገበት የመራዊ አካባቢ እንደመሆኑ መጠን አርሶ አደሮች መዳበሪያ እንዳይወስዱ እየተባለ ይገኛል። እጅግ በጣም የሚያሳዝን የፖለቲካ ፍጆታ እየተጠቀሙባቸው እየተገኘ ነው። መዳበሪያ ወስዶ እንኳን ቢገኝ መንግስት ያቀርቡ መዳበሪያ ቢከፋፈሉ እንኳን እርምጃ እንወስዳለን በማለት ይዛቻና ማስፈራሪያውን ከመፍራት አንጻር አርሶ አደሮች መዳበሪያ ከመወሰድ የተቆጠቡበት ሁኔታ እየተመለከትን ነው። ይህም መረጃ በአካልም ቸክ ማድረግ ይቻላል። ግባቱ ግን አሁን መራዊ ላይ መዳበሪያ እንደገባ መረጃዎች በእርግጠኝነት አይቻለሁ፣ ተመልክቻለሁ። ነገር ግን ወደ እጃቸው እንዳይገባ በፋኖ ማስፈራሪያና ዛቻ ስለደረሰባቸው እስካሁን ድረስ አልወሰዱም ማለት ነው። በእጅጉ ያሳዝናል። አማራን ነጻ እናወጣለን ብሎ የራሱን አርሶ አደር ወቅቱ የሚያልፍበት እጅግ ወቅታዊ እንደመሆኑ መጠን አሁን በፍጥነት ከአርሶ አደሩ እጅ መግባት የሚችልበት ወቅት ነበረ። ነገር ግን ይህ ማስፈራሪያ ስለደረሰባቸው እስካሁን ድረስ መዳበሪያውን ወደ እጃቸው አላስገቡም ማለት ነው። በጣም ያሳዝናል። ሌላኛው ጉዳይ እዚህ ጋር የጄ የማልፈው በማዕከላዊ ጎንደር ዞን በምዕራብ በለሳ ወረዳ ላይ ብዙ በርካታ ታጣቂዎች በዛሬው እጃቸው እስከነሙሉ ተጥቃቸው ሰጠው ማለት ነው። ይህን ያደረሰው የአማራ መገናኛ ብዙሃን ነው። እጅግ ደስ ይላል። በማዕከላዊ ጎንደር ዞን በምዕራብ በለሳ ወረዳ በርካታ ታጣቂዎች እጃቸው እንደሰጡ ያመለክታል። ስለዚህ ከዚህ ድርጊት ይልቅ ይሄ በጣም በእጅጉ ይበረታታል። ምክንያቱም ፋኖች ብዙ ጊዜ ሰሞኑን በርካታ ታጣቂዎች እየሰጡ የሚገኙበት እንደዚህና መሰል ተግባሮችን እያዩ ስለተገነዘቡም ነው። በተጨባጭ እያየ ነው ያለ ይሄ ነው። ስለዚህ በጣም እጅግ ደስ ይላል። እነዚህ ወንድሞቻችን በማዕከላዊ ጎንደር ዞን በምዕራብ በለሳ ወረዳ የሚገኙ በርካታ ታጣቂዎች በዛሬው ገብተዋል። እጅግ ደግሞ በሚያሳዝነው መልኩ መራዊ ወረዳ ከ350 ሺህ በላይ የምትሸፍነው እቺ ግዙፍ የሆነች ወረዳ። ስለዚህ አርሶ አደሮች መዳበሪያ አልወሰዱ። በጣም ያሳዝናል። ግባቱ ግን ከከተማው እንደገባ መረጃዎች ይጠቁማል። ወደ አርሶ አደሩ ግን እንዳልገባ እስካሁን ድረስ አንድም አርሶ አደር መዳበሪያ እንዳልወሰደ ሰው ሰራሽ መዳበሪያ ማለት ነው። በጣም የሚያሳዝን ልብም የሚሰብር ነው። አማራ ነጻ እናወጣለን እያለ የሚታገልለት በተግባር ይሄን የመሰለ እያየን ያለ ሜጫ ወረዳ መራዊ ከተማ ከባህር ዳር 30 ኪሎ ሜትር እርቃ የምትገኘው የገጠር ቀበሌዎችን ሸፈና የምትገኝ የገጠር ከተሞች ላሳውሳችሁ ቢኮሎ፣ ብራቃት፣ ገርጨጭ፣ ሪም የሚባሉትን የገጠር ከተሞችን ሲሸፍን እንዲሁም ከ40 በላይ ቀበሌዎች የገጠር ቀበሌዎችን ያካተተ ግዙፍ የሆነ ወረዳ ነው። በተለይ ዘመነ ካሴ የትውልዴ ቦታ የሚልበት
የሚያንቧችበት ከተማ ነው። ነገር ግን ይህ ከተማ አሁንም ያለው በመከላከያና በሚኒሻ እጅ ነው። ነገር ግን ወደ አርሶ አደሩ እጅ ያልገባበት ትልቁ ምክንያት በዛቻና በማስፈራሪያ በመድረስ ነው። ይሄ ብቻ አይደለም። አርሶ አደሩ ያመረተውን ሰብል ወደ ገበያ እንዳይሸጥም ተከልክለዋል። ስለዚህ መዳበሪያው አርሶ አደሩ ያመረተውን ሰብል እንኳን ወደ ገበያ ወጥቶ እየሸጠ አለመሆኑ መረጃዎች እየወጣ ነው የሚገኝ። በጣም 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 የሚያሳዝን ልብም የሚሰብር ጉዳይ ነው። እንደዚህ አይነት አመለካከት የወረደ ይሄ ወረዳ ለራብ ይደረጋል እንጂ ኢትዮጵያ የምትፈርስ አይደለም እኮ። በዛ አይደለም ትግል የሚመጣው። በጣም ያሳዝናል። ይሄ ሴንሲቲቭ ነው፣ ወቅታዊ ጉዳይ ነው። ለምን የፖለቲካ ፍጀት ይጠቀሙበታል? በጣም ይሄ ቪዲዮ ለሁሉም ሼር ኮፒ ያደርጋቸው አድርሱላቸው። ቀጥታ ኮሜንቱን ኦን ኦፍ አላረጉም ኦን አድርጌምተው ሁሉም እንዲያዩ እንዲደርሰው እፈልጋለሁ። ሁሉም እንዲያዩ እንፈልግ። ይሄን ቪዲዮ እርግጠኛ ቼክ ማድረግ ይቻላል። አሁን በሰዓት ገበሬዎቹ እየወሰዱ አይደሉም። አንድም ገበሬ እንኳን የደረሰው የለም። መረጃዎች እንደደረሰ በተጨባጭ እጄ ቼክ ስላደረኩ ነው። ግባቱ ግን ገብቷል። የመዳበሪያ አቅርቦት መንግስት እስከሚገባው ድረስ ከመራዊ ከተማ የመዳበሪያ መካዘን እስከሚደረደርበት ድረስ አስገብቷል። ወደ አርሶ አደሩ እጅ ያልገባበት ምክንያት አርሶ አደሮች የሚደርስባቸውን ዛቻና ማስፈራሪያ በመፍራት ትተውታል። ይሄ ነው አማራ ነጻ ያወጣሉ የሚለው። በሌላ ቪዲዮ እስክንገናኝ